حديث لما قرأت دس يمتهونا شيخ حسن حميد الدين اللوبت فرقان مسجد نبر يمتهوت الناس له حديث جمركوي القرآن سينورونا ساينورو لبوست سينورنا ساينور تلاواون سيچلونا سايچلو سيحفظنا سيحفظ من أين الديفرنس أياتشوبت القرآن سيمتول يجوش بركة يوراتشوال مبارك نمهنت أنا بركة الله تقول يجوش راسه جزاتشو يبارك الله تشوال بتمرتاچو مدستني هون يمارالو عندنا በጣም በሚገርም አገላለጽ አንዳንዱ በጣም በተለየ መልኩ ይረዳልና ክርስቶስ እስኪ ስለ ቁርአን የተወሰነ ነገር ይበሉ ያው ቁርአን ሁዳ ነውና ያው እሱ ለራሱ እንደተናገረው ነው ان هذا القرآن يهدي للتي هي اقوم አረም ነው ቀጥላለው በአጠቃላይ ለዱንያም ለአኺራም ህይወታችን ቀጥተኛው መንገድ የሚመራን ሁዳ ነው አንዳንድ ጊዜ ምን ይላሉ ትላልቅ ሪስፖንሲቢሊቲዎች ወር ትላልቅ ፈዳኢሎች ጀርባ ትላልቅ ሪስፖንሲቢሊቲዎች አሉ እዚህ ትልቅ ደረጃ ሲሰጠው አንድ ሰው ከጀርባው ትልቅ ሪስፖንሲቢሊቲ ኃላፊነት አለበት ማለት ነው وهكذا ተርቢያና ቁርአን የሚያስቀራው ኡስታዝ ቢላዩ ቆንጆ ናቸው ያስባለሁ እስከዛሬ ኡስታዙ ቁርአን ያስተምራል ተርቢያ ያስተምራል ምናምን እንደዚህ ይስራቻሉ ራሱ በደንብ አይሄድም السلام عليكم ورحمة الله وبركاته ودنا يتكبراتشو تملكاتشوቻችን እንደምን ቆያችሁኝ አልፉርቃን የተሰኘው ፕሮግራማችን ዛሬም ከሌላ እንግዳ ጋር ተመልሶ መጥቷል ወሩ ረመዳን ነው ረመዳን ደግሞ የቁርአን ወር ነው ስለ ቁርአን ምናወራበት ፕሮግራም ከተለያዩ ኡስታዞች ሐፊዞች ቃሪዎች መሻይኾች ጋር ምናወሳበት ፕሮግራም ዛሬም ኢንሻአላህ ከሌላ እንግዳ ጋር ተመልሶ መጥቷል እንግዳችንን በመተዋወቅ ጀምረን የተለያዩ ሐሳቦችን ወደ እናንተ ምናሻግር ይሆናል ብዙ ነገሮችን ተቀስሙበታላችሁ ብለን እናስባለን እና ሳትርቁ ጠብቁን ኡስታዘና ጥሪያችንን አክብረ እንግዳችን ለመሆን ሰዓትህን ጊዜህን ሰጥተህ ስለመጣህ እጅግ አድርገን እናመሰግናለን مرحبا شكرا ان شاء الله መጀመሪያ እስኪ ራስህን በማስተዋወቅ እንጀምር ፕሮግራሙን طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ان شاء الله سميني مصطفى بحر محمد ابلالو يا جعفر الطيار مسراج نزاغي ሰራለሁ ማሻአላህ ኡስታዲዋ በጣም ብዙ ቁም ነገር እንደምንወስድ ከዛሬ ቆይታ እየተሰማኝ ነው እንደሆነ አላቅም ኢንሻአላህ እንግዲህ ኸይራላህ ወደ መርከዝ መመስረትህ ከመምጣታችን በፊት የት ቀራህ የት መርከዝ ቀራህ ከሚለው ብንጀምር ደስ ይለኛል የት ተወልደህ እንዴት ነበር ተውቀ ያው እኔ ተወልደ ቦታ ወሎ እንግዲህ ምዕራብ ወግዲ የምትባል ወግዲ ኦኬ ዛካቢ ነው ዛ ወረዳ ውስጥ ነው ማለት ነው ኢንሻአላህ ተወለደ ሼክ መሐመድ ሐሚዲን አገርናት ወሰላ አዎ እኛ ቀበሌያችን አንድ አካባቢ ነው ኦኬ 06 ቀበሌ ውስጥ የተወለድነው ሁለታችንም ዛው አንድ አካባቢ ነን ቅርብና ቅርብ ነን ዛው አንድ አካባቢ ነውና እና እዛ ተወልጄ ያው ዛው ቂራአት አባቴ ያጎትም ሼክ ናቸውና ፊቅህ ሼክ ናቸውና ዛው ቁርአን ያቀራሉና ዛው ቁርአን እየቀራን አደግን ቁርአን ጨርሰን ሰፊና ሹጃዓ بافضل يقرأ بافضل نجرسكم مسألة عندهم مركز أباتي هيدو اسم زكباني مركز السنة مكان السلام زو بورناس مكان السلام يبال السنة تحفظ معك على شخص رحمة الله عليه زا مركز لا يتمزج اسم زكوي متانا كذا سفر وقت شيء زا كابيلا أو ستون زنا قال لنا سفر وقت بيجي ولا سفر وقت شيء بافضل يقرأ يقدرك يلا تريو متاه كما قاي ብዙ ተላልፈናል መሰለኝ መጀመሪያ ቁርአን የተቀረፈ ነበር ዘው ነው የቀረሁት ዘው ሰፈር ላይ ነበር በእይታ ዘው እኛ አካባቢ አባቴ ያጎት ላይ የቀረሁት ከቤታችሁ ርቃችሁ ማለት ነው ቅርብ ነው ዘው ኦኬ ከታላቅ ወንድሜ ጋራ ያው ከሰዓት እሱ ስራ ከሰራ እኔ ከጧት ቀራለሁ ማለት ነው ኦኬ እሱ ከጧት ደሙ ቅራት ቁርአን ቤከለኝ ከጧት የሆነ ስራ ሰራለሁ እንደዚህ ያው አባታችን ግብርና ነው ስራውና ከብቶችም አሉና እሱ ከጧት ካገደ ጧት ቀራው ማለት ነው እሱ ከሰዓት ደም ካገርኩኝ እሱ ሄዶ ይቀራል በዚህ መንገድ ነበር የተካካ ነበር ምን ቀራው ቁርአን ማሻአላህ ቁርአን ጨርሳችሁ ደግሞ ኪታቦችን እዛው ነው ይቀራል ኪታብ እዛው ሰፊና ሹጃዓ አዛን ይቀራ ነው ከሰፈር የወጣሁት ለባፈضل ነው ባፈضل ሲቀራ ሰፈር ወጣሁ እዛ መሐከል ላይ ግን አባቴ ሄዶ መካነ ሰላም
አስመዝግቦ የነበርና እዛን ጊዜ እንዳሁኑ ብዙ መርከዝ የለም መርከዝ ያው አንድ መርከዝ ነው እንግዲህ ጠብቀህ ወረፋ ይዘህ ተፈትነህ ከዛው እንደምትፈተን ተነግሮ ተዘጋጅተህ ነው የምትገባውና ለፈተና ተጠራን ሄድን ተፈተን ሐሚድ ይባል ጓደኛ ነበር አልহামዱሊላህ ሁለታችንም አለፍን ማሻአላህ እና መርከዝ መግባት እድሉን አገኘንና አልহামዱሊላህ በአላህ ተርፋት እንግዲህ እዛ ቁርአን ለመሐፈዝ ለመማር ለመቅራት አላህ ወፍቆን መካነ ሰላም ነው ቁርአን ይሐፈዝ ነው ይቀራ ነው ማሻአላህ በምን ያህል እድሜያችሁ ማለት ነው ታስታውሱታላችሁ አዎ እዛን ጊዜ 15 ነው 16 አካባቢ እንደዛ አካባቢ ነው ይሄ ማለት ሰፈር የወጣችሁት ከዛ በፊት ነው ማለት ነው አዎ እዛን ጊዜ እንዳሁኑ አንፈጥን መሰለኝ እንጂ እኛ በ9 አመታችን ቁርአን ጀምራል ሰፈር ላይ ዝምሮ ይዘው ተቀራለ እየተመለስክም እየቀራህም እንዲያልክ ነውና ማሻአላህ አዎ ስለዚህ እዛው አፈዛችሁና ከዛ በኋላ የነበረው ሁኔታ ከዛ በኋላ ቁርአን ዘሐፈዝን ከዛ ወጣው ድጋሜኒ ወደ ሰፈር ነው የወጣሁት ወደ ዒልም ማለት ነው ሰፈር ወጣሁና እዛው ወደ ከላላም ቢል ወርዳ ለከኛ ከውግዲ አሸጋሪ ሼክ መሐመድ አህመድ ይባላሉና እዛ ሂጄ ድጋሜ ተወሰነ አመጣያ ላይ ሌላውን እየቀራው በፊት ይቀራውትን እነሱ ለዑምዳን ይባል ኪታብ ጀመርኩና እኔ ዑምዳን ጨርሼ እንደገና ተመለስኩና ትምህርት ቀጠልኩኝ እንደገና ትምህርት በፊት 3 ላይ ቆሜ ነበር አይ መማር አለብኝ እንደው ጃሚዓም ምንም እንኳን እድል ለመጠቀም መማር እንዳለብኝ ወሰንኩና መጣሁና ሶርፍ እየቀራው ጀመርኩና ሼክ መሐመድ አየኔ ይባላሉ ግዲ ከተማው ላይ እዛው እየተማርኩኝ እስከ 5 ሙራጅ የሚያደርጉ ልጆችም እያቀራው መስኪን ላይ ምናምን እንደዚህ እያቀራን እኛም እንደው በተማራሽ እየቀራን ከሰዓት ሙራጃ የሚያደርጉን ብዬ የራሴን ታይም ተበቄ እዛ እስከ 5 ተማርኩኝ አለኩል ሐል ከዛ በኋላ ወደ ደሴ መጣሁ እንግዲህ ደሴ መጣሁ ሼክ ሐሰን ሐዲስ ሊቀራ መጣሁ ደሴ መጣሁ መጣሁት ለሐዲስ ለመቅራት ደሴ መጣሁና ሼክ ሐሰን ሐሚዲን ያሉበት ፍርቃን መስጊድ ነበር የመጣሁት እነሱ ለሐዲስ ጀመርኩኝ እዛው የቀራን ደግሞ መድረሳው ላይ ትንሽ በሰዓቱ ክፍት ነበር በደንብ አስቀሯቸው ነበርና እኔ በራሴ ዝም ብዬ በትርፍ ጊዜ ጀመርኩ መስጊዱ ላይ ከዛ ከቦርዱ እዛ ካለው ፍርቃና ሐላፊዎች ይሄን ሲሰሙ አይ የመድረሳው ሐላፊ መሆን አለበት ብሎ እኔን እዛ ቦታ ላይ አስቀመጡኝ በሄድኩበት በ5 ወር ወይስ 6 አካባቢ ሳይም ባልሞላ ሳይም ታይም ማለት ነው ስለዚህ የመጀመሪያ የመርከዝ አሚርነታችሁ ነው ማለት ነው አዎ የመጀመሪያው እንግዲህ መድረሳ ላይ ሐላፊኝ የሰራሁት ፍርቃን መስጊድ ላይ ነው ኢንሻአላህ እዛ ላይ ያው እንግዲህ ሼክ ሐሰን ሐሚዲን ላይ ሐዲስ እየቀራን ጎለጎን ትምህርትም ዘው ቀጠልኩኝ 6 በዛው ቀጠልኩና ያው እንግዲህ አንድ አመት ያቋርኩ አንድ ያልኩኝ የተማርኩትና አለኩል ሐል እዛ ላይ እንግዲህ ቁርአን ማስቀራት መድረሳ ላይ ነሻጣ ለዛን ጊዜ በጣም ሙቅ ነሻጣ አለው በጣም ደስ ይላል ድባቡ የሴት ተማሪዎች ወንድ ተማሪዎች አሉ ቁርአን የሚሐፍዙ የሚጀምሩ አሉ ነበር ላይ መባዲ እነዚህ አቂዳ ፍቅህ የሚቀልዩች አሉና በጣም ደስ የሚል ድባብ ነው የነበረውና ፍርቃን መስጊድ ላይ በዛ ሁኔታ ላይ ወደዛ ሄድኩት 2002 አካባቢ ነውና 2 3 4 እንዳስተማር በኋላ እንግዲህ የተፈጠረው የአህባሽ እንትን ነበርና ትንሽ ያው ይሄ ምንድነው ያው የነበረው እንትን ነበር ተውራ ነበርና ድምጻችን ይሰማ ጊዜ ደረሰና ያው ትንሽ የመቀዛቀዝ ሁኔታ ተፈጠረ አለኩል ሐል በዛ ሂደት ነው እንግዲህ ወደዚህ ወደ መድረሳ ሀያት ወደ ማስተማሩ ወደ መርከዝ ላይ መድረሳ ላይ ማሰብ ለልጆች ማሰብ የተጀመረው ያ ሐላፊነት ሲተረከብ ያው ከእንዴት ልጆች እናፍቀም ነው ሐሳብ ይመጣና ዛሬ እየሰራሁ ያለ እንግዲህ ያ ነገር መጣ ከዛ በኋላ እንደገና ወደ አፋር ክልል ሄድኩኝ በኢማምነት ሙቀቱ ከባድ ነው የተወሰነ እንደሰራሁኝ ተመልሼ ደሴ መክሰብ ቦርሃ ላይ እንደገና ደግሞ መጣሁ እንደግሜ ወደ ደሴ ተመለስኩኝ ሶስተኛ ቦታ መጣ እዛ ላይ ኢሽራፍ ሙሽሪፍ ሆኜ እዛ ደግሞ እንደገና 60 አይታሞች አሉ እዛ በትምህርትም እየተማሩ አካዳሚክ እየተማሩ ቁርአን የሚሐፍظ በፍላጎት ደግሞ የፈለገ ይሐፍዛል ያልፈለገ درس እስላሚክ ተርቢያ ይወሰደ ትምህርት ይማራል አስር ጊዜ መሐፈዝ ግዴታ ነው ከዛ ውጪ ግን መሐፈዝ አይተበቅባቸው እና ትምህርት ይማራ ነዞር ያልቀራም ይቀበላሉ እነሱ ትምህርት የቲሞች ትምህርት ያስተምራሉ ሸሪዓ ተርቢያ ይማራሉ ቁርአን ያሳፍዛሉ ለዛ እና በዛ ሐል ነበርና እዛ ላይ አልহামዱሊላህ ያው ቆየሁኝ እስከ 2007 አካባቢ እዛ ቆየሁኝ እዛ ሳስተምርም
ለራሴም በጎን ትንሽ እየቀራው አዛው እንግዲህ ቆየን ከዛ በኋላ ወደ አዲስ አበባ የመጣሁት እንግዲህ ከዚህ በኋላ ነው የአዲስ አበባ ታሪክ ኢንሻአላህ አዲስ አበባን እዚህ ጋር እናቆመውና እንመለስበታለን ኢንሻአላህ ግን አንድ ጥያቄ ላንሳላችሁ ኡስታዝ በጣም በዛ ቆይታችሁ ላይ ተማራችሁት በየማስበው ነገር ሰው ቁርአን ምን ያህል ቫልዩ አድ ያደርግበታል ማለት ስታስቀሩም ያስተዋላችሁ ነገር ነው ይሄ የማቅራት የማስቀራት ሙሽሪፍ መሆን ተመክሯችሁ እዛ አካባቢ አንድ ሰው ቁርአን ሲኖረውና ሳይኖረው ልብ ውስጥ ሲኖርና ሳይኖር ቲላዋውን ሲችለውና ሳይችለው ሲሐፍዝና ሳይሐፍዝ ምን አይነት ዲፈረንስ አያችሁበት አይዋ የቁርአን ሐያት ላይ ያለ ሰው ነው ያለ ሰው በጣም የተራራቀ ነገር ነው በጣም ያው እኛ ራሱ አትኛው በእኛ ሐያት ራሱ ቁርአን ከቀረን በኋላ ከቁርአን ስንርቅና ስንቀርብ በጣም የተለያየ ውስጣችን ላይ ያለው የሚሰማን ስሜት የተለያየ ነውና በዛው ልክ ደግሞ ያው የቀራና ያቀራ ያው አላህ ምን ተነገ ሐዲስ الذين يعلمون والذين لا يعلمون እንዳለ ሁሉ ቁርአን ሲመጡ ልጆቹ በረካ ይኖራቸዋል ሙባረክ ነው የሚሆኑት አሁን በረካ አላቸው ልጆቹ ራሱ ጊዜያቸው ይባረክላቸዋል በትምህርታቸው ደስተኛ ሆነው ይማራሉ ሙምኪን ልጅነት እንኳን ኑሮ ትንሽ አንዳንድ ሆነ ታይም ላይ ወጣ ማለት ቢፈጠር ራሱ የነሱ የመስተካከልና የመለስ እድላቸው በጣም ሰፊ ነው በቁርአን ቀርቶ ተብላሽቶ የቀረሰው አላቅም ነው ቁርአን ቀርቶ ተብላሽቶ የሚቀር ተማሪ የለም ልጅ ነውና ሊሳሳት ይችላል ይወጣል ይችላል የሆነ ሰሞን ላይ የሆነ ጓደኛ ሊስበው ይችላል ግን بعد قليل بعد حين መጥቶ اول صف ታገኘዋለህ ቁርአኑ ይጠብቃል ማለት ነው ቁርአኑ ይጠብቃል እና ቁርአን ላይ ያለ ሰው ልዩነቱ እስከዚህ ድረስ ነው እሱ ራሱ ያመጣል በቃ خلاص ሰላም አታገኝም ከዛ ርቀህ ያን ሐያት ለምደህ ቁርአን ይቀራ ሰው ከዛ ወጥቶ ሌላ ሰላም ሐያት አገኝም የሚጣፍጥ ሐያት ስለማገኝ ይግድ ይመለሳታል ሳይወድ በግዱ መጥቶ ያን ሐያት ይቀጥላል ሙምኪን እዚህ ማከለ ያሳለፈውን ቆይታ እየነደመ የነዳማ ሊቆጮ ይችላል እንጂ ቁርአን የቀሩ ልጆች እኔ እስካሁን አስተዋልኳቸው ምንድነው በቃ ሐያ አላቸው غالبا ብዙ ጊዜ እንደገና ደግሞ በዛ ተበላሽቶ እንኳን ጓደኛ ቢስባቸው እንኳን በዛው ይመሄድ ሂደው አይቀሩም ይመለሳሉ ተመልሰው ለአድለም ለነሱ ለኡማ የሚጨነቁበት ጊዜ ይኖራል ሙምኪን እንግዲህ ያው እንደ አካባቢው እንደ ያሉበት ተጨባጭ ያሉበት ሲገቡ የጀመሩት ትምህርት ህይወት ይገድባቸዋል እውቀታቸውን እንጂ يعني ተመልሰው ወደዚህ ወደ ዒልሙ ያመጣቸዋል ይሄን ነገር እናስተዋልኩት እኔ ማለት በቁርአን ሐያት ማለት ነውና በቁርአን ቆይታ ማስተማር መድረሳ ላይ ባዩት ሁኔታ ይሄን ነገር አስተውያለሁ በደንብ ማሻአላህ ቁርአን ግን በርሱ አገላለጽ ምንድነው ብለው ነው የሚረዱት ለተመልካቾቻችን እየጠየቀን ነበር እንግዶችንና ለእንግዶቻችን ቁርአን ማለት ምንድነው ለናንተ አንዳንዱ በጣም በሚገርም አገላለጽ አንዳንዱ በጣም በተለየ መልኩ ይረዳልና እርሱ እስኪ ስለ ቁርአን የተወሰነ ነገር ይበሉን እስኪ ያው ቁርአን ማለት ሁዳ ነውና ያው እሱ ለራሱ እንደ ተናገረው ነው ان هذا القرآن يهدي للتي هي اقوم አረም ነው ቀጥላለው በአጠቃላይ ለዱንያም ለአኺራም ህይወታችን ቀጥተኛው መንገድ የሚመራን ሁዳ ነው ያኒ መመሪያችን ነው እና እሱም እኔ ይሄ አያ ይገርመኛልና ሁዳ ነው ቁርአን በአጠቃላይ እና ቁርአን መመሪያ ነውና ያው ለሁለቱም ሀገር ቀናነትን ስኬትን የሚመራ የሚያመላክት የሆነ መመሪያ ነው ቁርአን በውስጡ በረካ ነው ከዛ በኋላ ረድኢት ነው የቁርአን ሰዎች ብዙ ጊዜ ሙባረክ ናቸው በገቡበት ሐያት ላይ በረካ አላቸውና ቁርአን በረካ ነው ሁዳ ነው ማሻአላህ እስኪ አሁን ወደ አዲስ አበባ መመለስ እንችላለን የተወሰነ ነገር ካልን በኋላ ከመርከዘ ቡርሃን የተወሰነ አመት ካቀሩ በኋላ ወደ አዲስ አበባ መጣችሁ ማለት ነው አዲስ አበባ እየታረፋችሁ ከዛ ጀምሮ የነበረው ሲወት አዮ አዲስ አበባ ስንመጣ እንግዲህ እንደዚህ አዲስ አበባ ሱብሃንአላህ ስመጣ በሰዓቱ እንደዚሁ ሼኽ ሐሰን ሐሚድን አላህ ይጠድማቸው ስለዘማቸውና እዚሁ ጀሞ አካባቢ ነበርና ያው በፊት ጀምሮ የተቋረጠው ሐዲስ ለመቀጠል ነበር የመጣሁት ማሻአላህ እንግዲህ ታይም ላይ ያው ሐላፊነትም ሲመጣበት በፈለከው ፍጥነት ልክ አትቀራምና ኩቱብ ስታ መጨረስ ፈልግ አልጨረስኩም ነበር ጀምሬ ነው እንደው ተግሪድን ጨርሼ ነው ዛግ ጊዜ ያቋረጥኩት እንደው እና አልጨረስኩም ነበርና ንዬ በቃ ቢያንስ ኩቱብ ስታ ኢንሻአላህ መጨረስ አለብኝ ብዬ ነው የመጣሁት እና እነሱ ደግሞ እዚህ ጀሞ ነበሩ መስጊድ ነበሩና ቀጣ ሐዲሱል ቀራ እነሱ ጋር ነው የመጣሁት ሱብሃንአላህ
ከመጣ በኋላ ግን እዚህ ሰይዳሲ መስጊድ ላይ ኮሚቴው ተዘጋጅቶ ማለት ተዋቅሮ የሂፍዝ ማዕከል ለማቋቋም እነ ዶክተር ሚስባህና እነ መስዑድ እነ ሱሌማን የመስጊድ ኮሚቴው ያጠቃለ ሆኖ ሼክ ሐሰን ሐሚድዲን ባሉበት ቲም 7 ኮሚቴው ተዋቅሮ ዙቤር መርከዝ ይባላል ለማቋቋም ጀማዓ ነበርና ያ መርከዙ ረመዳን ላይ ያካባቢ ነበርና على كل حال ግን ያን መዋጮ ተደረገ የተቋቋመ ነበርና በዛ ሁኔታ ላይ መጣሁና እዛው ማዕከል ላይ ኢሽራፍ ላይ ኃላፊነት ላይ አስቀምጡኝ በኋላም ላይ على كل حال እና ዙቤር መርከዝ ተመሰረተ እዛው ላይ በኃላፊነት 3 አመት ሰራሁኝ ዙቤር መርከዝ ላይ ዶክተር ሚስባህ ዘግዚ ገና እየተማረ ነበር በጣም ቢዚ ነበርና ተመጣጣኝ ነበርና በኃላፊነት የሱንም ራሱ የምሰራ ባንድ ላይ እሱ ሙዲር ዓም ነበር ተቃላይ እኔ ከሱ ምክትል ሆኜ እዛ ላይ በኢዳራ በኢሽራፍ መርከዝ ዙቤር ላይ 20 ተማሪዎችን ተቀበልን መጀመሪያ ላይ አስመረቀናል በጥሩ ሁኔታ እንደው ማዓዶ መርከዝ ነው ይባል ነበር ነሸኽ አብዱል ለጢፍ ነበርና ሌሎችም ጠንካራ ኡስታዞች ነበሩና የመጀመሪያ ድፍዓ ተማሪዎች እስካሁን የነሱ አምሳያ እንደው በጣም ይናፍቁኝ ነበር እዛ ተማሪዎች ኡስታዝ ናቸው ራስ በሰዓቱ ራሱ እንደ ኡስታዝ ናቸው በጣም ማሻአላህ ነበሩ በጣም ጊዜያቸውን ይጠቀሙ ነበርና ማሻአላህ በየሄድንበት ስናያቸው አናቀስታ ላይ በደቡብ ሚዛን ላይ ታይ መርከዝ ከፍታ ነሱ ራሱና እየሰሩ ይገኛልና እና ከመጣን በኋላ ይሄ ቁርአን ሐያት እንደገና ከነበረው ከድምጽ ከሰማ የሆነ የዲኑ መቀዛቀዝ ስሜት ያነበርና ይዘን ያኒ ቁርአን ማስተቀራት ናፍቆትም ነበርኛም ጋር በየበለጠ በነጻነት እንዲ ማስተማሩ ናፍቆን ነበርና መርከዝ ዙቤር ላይ በደንብ አድርገን ለማስተማር የቻልንበት ሁኔታ ነበርና ያ ጊዜ በጣም ደስ የሚል ቆይታ ሰለፈን በዚህ ሐል ላይ ማሻአላህ 3 አመት ዙቤር ላይ ቆየን ከዛ ማሐደ ሱና ሲመሰረት እንደው ለማሐደ ሱና ተመልሼ ገባሁኝ እኔ ማሐደ ሱና ሼክ መሐመድ ሐሚድዲን ጋራ ዛግብሬ ሰራሁኝ ከዛ የራሴን እዛሁኝ ግማሽ ቀን እየሰራሁ እዛ ደግሞ የራሴ መርከዝ ጃዕፈር ጦያ የሚባለው መርከዝ መሰረትኩና በተማላሽ ከዛ ባዳሪ ያለ ወዚህ ደርሷል አልহামዱሊላህ ረብል ዓለሚን ማሻአላህ ስንት አመት ነው ከተመሰረተ ጃዕፈር ጦያ ከተመሰረተ 5 አመት ነው ማሻአላህ እንዴት መጣላችሁ ስለዚህ ሐሳቡ የመመስረት ያው እንዳልኩ ከመጀመሪያም መድረሻ ላይ ቆይተናልና ያው እንግዲህ ይሄ ኢስላሚክ ሴንተር ሲሰራ ትንሽ ኮሚቴ ከሰራና እንዲህ በቻሳሪ ተላየ ነው ትንሽ በጣም ኮሚቴ ከሰራ የመድረሳውን ሐያት ማቁሶች ይመጡና መግባባት አይኖር ትንሽ አይረዱም ልክ መስሪያ ቤት ላይ ያለውን ሁኔታ እንዳለ እዚህ ቁጭ ማለት ይፈልጋሉ ይሄ ቁርአን ቦታ ያለው ሐያት ደግሞ ትንሽ ለየት ያለ ራሱ ሆነ ይዘት አለውና ያ ነገር ችግር ነበር መርከዝ የራሱ ቻለ ከቁርአን ሰዎች ሐፊዞች ባሉ በበና ሐፊዞችን ብቻ አባል አድርገንኛ ጃዕፈር ጦያ ሲመሰረት አባሉ ሁሉም ሐፊዝ የሆነ አንድ መስፈርታችን ቁርአን ሐፊዛይ ሐያቱን ያሳልፈው አለበት ያ ሲሆን ቶሎ ፈጣን ሆነ ለውጥ ይኖራል ፈጣን ሆነ እንደም መግባባት ይኖራል መሐከል ላይና በሚል ሳቢ ያው ወደዛ ገባና አልহামዱሊላህ ተመሰረተ በተማላሽ ነው ጀመረው መጀመር ምንተስብ ጀመር በሂደት አዳሪ ጀመርና አልহামዱሊላህ ያው ይሄ ለመስረትም ይገፋፋ ምንድነው እንግዲህ ቁርአን ላይ አሳልፈናል ያለችን ትንሽ ዕውቀትም ቁርአን ላይ ያሳልፈነውና ስለዚህ ያወቅነውን ነገር እናሳውቅ በሚል እሳቤ ነው ያወቅነው እናሳውቅ በሐያታችን ላይ ከዚህ የተሻለ ስራ የለምና እዚህ ላይ ደግሞ በደንብ ከሰራን ኢንሻአላህ ራሳችን ህይወቱን ጥሩ ነው የሚሆነው ኢንሻአላህ እንደው ደግሞ ብዙ ልጆችን መቅረጽ እንችላለን ሐላፊነታችን ከመወጣት አንፃር ምናቀው ነገር እናስተላልፍ የሚል በነገራችን ላይ ይሄ ድምጻችን ሰማ ላይ የነበረው ቆይታ ውስጣችን ላይ ትልቅ ሆነ ዲናችን ማግኘት መخدም ራሱ እንድናፍቅ አድርጎን ነበር በሰዓቱ አንዳንድ አካባቢዎች ላይ ጀማዓ መስጊድ ይከብድ ነበርና ጀማዓ መስጊድ ያፍቅህ ነበር መስጊድ ቁጭ ብለህ ልጅ ማስቀራት ይናፍቅህ ነበርና ያም ሰበብ ይሄ ኒዕማ እንዳገኝ እንዴት ይሄ ኒዕማ በደንብ መጠቀም መቻል አለብን የበለጠ የሚል ሐሳቤ በጣም ኢትዮጵያ ላይ ትልቅ የሆነና ተስፋ ያለው ማዕከል አድርገን እንሂድ በሚል ኡስታዝ መሐመድ ጠይብ ነው እንደው ፕሮፖዛል አዘጋጀው ዛሬ ጃሚዓ ናቸው እዚህ ማዕከሉ መስራች ናቸው ጃሚዓ ላይ ዲግሪ እየተማሩ ነው ኢንሻአላህ ኩልየ القرآن በቁርአን ዘርፍ ላይ ኩልየ እየተማሩ ነው በዛ ዘርፍ እየተማሩ ነው ወደፊት ኢንሻአላህ በዚሁ መቀጠል ነው ያችን በቁርአን ነው ማሳደግ እንፈልገውና ያው ኢንሻአላህ እነሱ በዛ እንዲማሩ እኔ በማኔጅመንት እንማር ነው እኔም እንደዚሁ ወደ ዲግሪ እየቀጠልኩ ነው ኢንሻአላህ በማኔጅመንት ማለት ነው ኢንሻአላህ ዲፕሎም በአካውንቲንግ ያዝኩት ስራ ተካፍለን ነው ያለነው ወደፊትም ራሱ በዚሁ ለማሳደግ
ወንድማማችነታችሁን አዎ በዛው ልክ ነው እሱ የማዕከሉ የእውቀት ዘርፍ ኃላፊ ነው እኔ ስራ አስኪያጅ ሆነን ነው የምንሰራው ስለዚህ እሱም በዛ ዘርፍ ላይ በደንብ እውቀቱን ያሳደገ ይሄዳል እኔም ባለውበት ያሳደገን ኢንሻአላህ ትልቅ እስላም ሙስሊሙ ሊጠቅም ይችላል ማዕከል እንዲሆን ስንጀምር ጀምረን እያችን ያው እስካሁን ጥሩ እየሄደ ነው ብለን ተስፋ እናደርጋለን ኢንሻአላህ ከዛ በላይ ነው የምንጠብቀው ኢንሻአላህ ስለዚህ አንድ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ አለ አይደለ خيركم من تعلم القرآن وعلمه ይላል አንዳንድ ጊዜ ምን ይላሉ ትላልቅ ሪስፖንሲቢሊቲዎች ወር ትላልቅ ፈዳኢሎች ጀርባ ትላልቅ ሪስፖንሲቢሊቲዎች አሉ አይ ትልቅ ደረጃ ሲሰጠው አንድ ሰው ከጀርባው ትልቅ ሪስፖንሲቢሊቲ ኃላፊነት አለበት ማለት ነው በጣም ከናንተ በላጩ ቁርአን ተምሮ ያስተማረ ሰው ነው አሉ አይደል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ይሄ ፈድል እንዲያገኝ አንድ ሰው በጣም ብዙ ኃላፊነት አለበት አደቡን ጭምር ማስተማር አለበት ለተማሪው ቁርአኑን ብቻ አይደለም ማስተማር ያለበት አኽላቁን ማስተማር አለበት ትግስት ማስተማር አለበት ከዛ አለፈ ደግሞ ተጅዊዱ ራሱ በነቅል ማስተማር አለበት ከዚህ ከመርከዝ ቆይታችሁ አሁን ላይ በጣም በተለያየ ቦታ የሚታዩ ክፍተቶች አሉ መራኪዞች ላይ የመራኪዝ ሰዎች የሚያስቀሩ ሰዎች ይሄን ፕሮግራም ይከታተላሉና እስኪ ከተሞክሯችሁ እነዚህን ስህተቶች ለማረምና የምታያችሁን ክፍተቶች በመናገር መፍትሄ የምትሉትን ነገር ብትነግሩንና መልእክት ብታስተላልፉልን ደስ ይለኛል አገራችን ላይ ያሉ ማዕከሎች ያው እንግዲህ በመጠንከር ላይ ያሉ በደንብ እንጠንክራል ሊባል አይችልም ገና አሁን ለውጥ ነው ያለው ከፊቱ ብዙ ለውጦች አሉ ማሻአላህ የቂራአቱ ቀደም እንዳልከው አሁን ቂራአቱ ሂደት ራሱ አተኛ ይቀራንበትና አሁን ደግሞ ማሻአላህ ሙጃዞች ያው ሳዑዲ ተመረው በአይሚን ረሺድ ጠሪቃ ሌሎችም እንደዚህ ማሻአላህ በተለያዩ ጠሪቃዎች የኢጃዛው ቂራአት ሲመጣ በነቅል ሲመጣ ደግሞ አዲስ የሆነ ነው ተብታላ ስለዚህ ምንድነው እዚህ ላይ መራከዞች መጠንከር አለባቸው በአጠቃላይ ሁሉ መርከዞች ማለት ነው ሁሉ መርከዞች ቢያንስ ኡስታዝ ራሱ ሲመድቡ ሲያስቀምጡ እንደው ተጅዊድ ለማስተካከል ነቅል ያለው ኢጃዛ ትምህርት ቢያንስ የተማረ መሆን አለበት ቢያንስ ኢጃዛውን እንኳን ጨርሶ ባይዝ እንኳን ቢያንስ ኢጃዛ ትምህርት ወስደው ممكن ኢጃዛ ትምህርት አመት ሁለት አመት ሊፈጅ ይችላል ቢያንስ ዋናውን አሳሲያው መሰረታዊ የሆኑ ኢጃዛ ትምህርቶች ዋናዎቹን ነቅል ያደረገ መሆን መቻል አለበት ያ ሲሆን ሙሉ ተማሪው መቀየር ይችላል ካልሆነ ግን ያው ከቆይታ በኋላ ተማሪውም ኡስታዙን አክል ይደርስበትና ተማሪውም ኡስታዙም እኩል ይሆናሉ በቂራአታቸው የተሻለ ስለዚህ ኡስታዞቹ በሰርቲፊኬት ያላቸው አለባቸው በቂራአታቸው ላይ وهكذا ተርቢያና ቁርአን የሚያስቀራ ኡስታዝ ቢላዩ ቆንጆ ናቸው ያስባሉ እስከዛሬ ኡስታዙ ቁርአን ያስተምራል ተርቢያ ያስተምራል ምናምን እንደዚህ ይሰራቻሉ ራሱ በደንብ አይሄድም እኛ ይሄን ጀርበናል እንደማከል በፊት ስንጀምር እንደዛ ነበር በቂራአቱም ጠንካራ በዕልም ሸሪዓም ጠንካራ የሆነ እናስገባና ሁለቱም ያስተምራል ግን ስለ ቁርአን ያስተምራል ሙራጃ ያስባል ያነሳባቸው ይችላል አንዱ ባንዱ ውስጥ ይገባል ሐሳብ ይሳረቃሉ ስለዚህ በኋላ ላይ ምን አድርጉኛ ቁርአን ላይ ማዕከል ላይ ኢጃዛ ላይ يعني ተማሩ ሰርቲፊኬት ያላቸው ወይም ደግሞ ኢጃዛ ቂራአት ላይ ማለት ኢጃዛ ሙሉ ባያገኙ እንኳን ሻሃዳ አላቸው ያን ኮርስ ይወሰዱ አንተ ትምህርት የተማሩ አለባቸው የሚወሰንና ያን ነገር አደረግን በተርቢያ ደግሞ ዲግሪ ያላቸው በሸሪዓ በሉጋ እንዲ አቅም ያላቸው ሲሆኑ ሁሉም በራሱ ዘርፍ ብቻ ነው የሚጠየቀው ስለ ቁርአን حفظ ሙራጃዓና ተይም ያስተምሩ ለብቻ ነው ተርቢያ ደግሞ احكام الصلاه ሆነ ሌሎችም ሲራ የፊቅህ የሐዲስ ሙختصر እናስተምራለን እነዛ የሚያስተምሩ ለብቻው ራሱን ችሎ ካዘጋጀን በኋላ ይህ ነገር ለውጥ አብቶልናለኛ ስለዚህ እኔ ለመራከዞች እንደው እንደ ነሲሃ ለመድረሳዎች ዘጠው የበቁ ኡስታዞችን መቅጠር ማሻል ቢቻል በቁርአናቸው ማለት ነው እንዲሁም ደግሞ አخلاقየን ደግሞ ኡስታዙ በደንብ ክትትል ያስፈልጋል ሁሉም ኡስታዝ ያው እንግዲህ አንዳንድ ጊዜ ممكن የተለያየ ባህሪ ያለበት ሰው ይኖርና ኡስታዞቹ ኮርስ ያስፈልጋቸዋል ኡስታዙ መያዝ አለበት በደንብ መታየት አለበት ከተማሪዎቹ ጋር ያለው መስተጋብር ያለው የተርቢያ አሰጣጥ ያለው የሚያሳያቸው አደብ አለባበሱ ሳይቀር እንደ ኡስታዝ ነው ያው ግዴታ ጀልቢያ ልብስ አይደለም ግን ይሄ የዲን ዝይ የሚገልጽ የደረሳው የጠለበ العلم እንትን የሚገልጽ አይነት የሆነ ቃረ መቅረብ አለበት ገና እሱን ሲያው ኡስታዙ ተማሪው ራሱ ያን ነገር የሚናፍቀው አይነት ዲኑን የሚናፍቅ የሚያስታውስበት የሆነ አቀራረብ መቅረብ አለበት እንጂ ኡስታዙን በቁንጣ እንደዚህ ሆነ ፈርዞ የሚቀርብ ከሆነ አይሆንም ተማሪውም ሲወጣ የሆነ ሱና ራሱ ሱና ሊመስለው ይችላል የሆነ የሀገሩን ባህል
ወደሱ የዲን አካል አርጉ ሊያስብ ይችላል ስለዚህ ከሚነግረው በላይ የሚያየው ነገር ነው ስለዚህ ኡስታዱም ካቀራረቡ ጀምሮ ያን ነገር የመድረሳዎች ኃላፊዎች እንክት ያደረጉ ኡስታዶችን ቼክ ያደረጉ ያስተካክሏቸው ኮርስ ይሰጡ ያስተማሩ በዚህ ልክ ቢሄዱ ኡስታዶቹ ላይ ፎከስ ቢደረግ ተማሪው ይቀየራሉ ግን ኡስታዱ ላይ ፎከስ ያደረገ ተማሪ ብቻ አይቻልም ስለዚህ ኡስታዶቹ ላይ የሚመደቡ ኡስታዶች ከየት ነው የወጡት ብቃታቸው እንዴት ነው አخلاقቸው እንዴት ነው እንደገና የማስተማር ፍላጎታቸው ምን ያክል ነው ስራ ስላጡ ብቻ አይደለም አንድ ሰው ቀላቅርቱ ስራ እየፈለገ አጋጣሚ ዝም የሚገባ ከሆነ ኢህቲያም የለውም ለመቅረጽ ኢህቲያም ሳይኖረው ከቀረም አይቀርጹም ነዛ ስለዚህ ይሄ ፍላጎት ያለው ለማስተማር ፍላጎት ያለው ማለት ኡስታድና ያን ነገር ላይ ፎከስ ቢደረግ ልጆቻችን በደንብ አድርገን መቅረጽ እንችላለን የሚል ሐሳብ ያለን ሌላው ያው ፈضل القرآن ላይ ያሉ ትሩፋት እንደምናልኩ አንተ خيركم من تعلم القرآن وعلمه የሚለው ነገር ያው ሙዓልሙም ሙተዓሊሞችም ተማሪዎችም ይሄ ነገር ያው በየጊዜው ማስተዋወስ ይፈልጋል ሙዛከራ ይፈልጋል ያው فذكر فإن الذكرى تنفع المؤمنين ነው እና ለሼኹም ይጠቅመዋል ለአስተማሪውም ተማሪውም ይጠቅመዋል ይሄ ነገር ይሄ ሙዛከራ በየጊዜው ያስፈልጋል ሐቂቀተን ትልቁ ነገር እሱ ነው እንግዲህ ሐቂቀተን ይሄ እኛም የተማረው እናስተምር ስንል ያው አንደኛው እሱ ነው ንያችን ኢንሻአላህ ተዓላ አሁን ጃዕፈር الطيار ምን ያህል ተማሪዎችን እየተቀበሏል ጃዕፈር الطيار ሶስት እንትን አለው አንደኛ በተማሪዎች ያስተምራል ሁለተኛ ደግሞ ባዳሪ ቁርአን እና ተርቢያ ብቻ ሁለተኛ አካዳሚክ ጨምሯል አሁን ላይ ኦኬ ሒፍዝ የሚማሩ ተማሪዎችን አካዳሚክ ከኛ ጋር ሆኖ ይተማሩ የሚሄዱበት ተጨባጭ አለና አንድ ሁለት ብራንች አለው አንደኛው ብራንች በፊት የነበረው ነው እሱ ላይ ተማላሽ ብቻ ነው እናስተምረው ሁለተኛው ብራንች ላይ ግን ተማላሽም አለው ባዳሪም አለው እንደውም ደግሞ እነዚህ ትምህርት የሚማሩ ተማሪዎች ራሳቸው ልዩ ቦታ አላቸው በዛ ቦታ ላይ ሆነው ያኒ ሒፍዛቸውንም ይተካተሉ ትምህርትም የሚያሩበት አጋጣሚ አለ እነሱ 20 ናቸው 20 ተማሪዎች ናቸው እነዚህ ቁርአን እየሐፈዙ ትምህርት የሚማሩ እንደውም 60 ምናምን ተማሪዎች ደግሞ ቁርአን ሒፍዝና ተርቢያ ብቻ ከትምህርት አቋርጠው ሙሉ ለሙሉ አዳር ገብተው ቁርአን ለብቻ ከተል የሚያደርጉ ተርቢያ ላይ የሚማሩ 60 ተማሪዎች አሉ በተማላሽ ከ30 በላይ ተማሪዎች አሉን እዛው ማዕከል ላይ አንደኛው ብራንች ላይ እንግዲህ ከመቶ በላይ ተማሪዎች አሉ ማሻአላህ በዚህ መንገድ እያስተማርን እንገኛለን ኢንሻአላህ ተዓላ ማሻአላህ ኡስታዝ ወጅ ገርገና መሰግናለን ሽክራን ማረክ ሰዓታችን ከዚህ በላይ እንደማያስኬደን እየነገሩን ነው ከካሜራ ጀርባ ያሉ ወንድሞቻችን ኢንሻአላህ ብዙ ትምህርት እንደወሰዱ ተስፋ እናደርጋለን ተመልካቾቻችን ከዚህ ስፔሻሊ የመርከዝ ሰዎች በጣም የመርከዝ ባለቤቶች ብዙ ነገር እንደወሰዱ ተስፋ እናደርጋለን ግን መጨረሻ ላይ የምታስተላልፉትና የምትናገሩት ነገር ካለ በሱ ብንቋጭ ደስ ይለኛል ኢንሻአላህ መጨረሻኒ እንደው አድራምሎ አንድ ቁርአን አያት አለ በጣም ያጅበኛልና ምን ጊዜም እንደው እሱ ለኔ ልዩ ቦታ አለ ሁሉም ቁርአን አጂብ ነው ቁርአን በጣም ሁሉም ይመስጣል በጣም ልብ ይማርካል ቁርአን መጠቃላይ يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله እና በመማር ማስተማር ወላጆች ደግሞ በተርቢያችን ላይ እንደው ዞር ብለን ያን ነገር ብንመለከት ምን ያክል እየሰራን ነው ዲላይ እና በትክክል አላህ መፍራት ላይ ሁላችንም ኢንሻአላህ እሱ ላይ ፎከስ ብናደርግ ትኩረት ብናደርግ እንግዲህ አላህ يا أيها الذين آمنوا እናንተ አመናችሁ ሰዎች ወይ اتقوا الله አላህን ፍሩ ካለ ወላ فلتنظر نفس ما قدمت لغد نفس ለነገ ሰለፍ ተመልከት ካለ በኋላ ደግሞ فتقوا الله ነው አላህን ፍሩ ድጋሚ ይላልና ስለዚህ እንደውኛ በተርቢያ በኩል ላይ እንደው ምን ያክል ሰርተናል እስኪ ተርቢያ ላይ ልጆቻችን ላይ ምን ያክል ሰርተናል ነገ ለመከበር ነገ ጥሩ ልጅ ዱዓ የሚያደርግ ለማፍራት ዛሬ ይሰራ ነው ምን ያክል ለፍተንባቸዋል ምን ያክል ዋጋ ከፍለንላቸዋል ልጆቻችን ላይ የሚለው ነገር ተርቢያ ላይ እስላማዊ ተቋሞች ላይ ህዝቡ ነው የሚያልከው መግሊስ አንዳንድ ጊዜ ሆነ አካል ብቻ አይደለም ሼኺ ኡስታዝ ወይ መግሊስ አይደለም ያንዳንዱ ግለሰብ ምን ያክል ይሄን አሁን ያለውን እንትን የመድረስ እንቅስቃሴ አጠንክሮ አጎልብቶ በደንብ ማስተማር በዚህ ጉዳይ አላህን ልንፈራ ይገባል በተርቢያ ላይ በመድረሶች ላይ ያሉን እንክብካቤ ያሳድገን አበልጽገን አላህን ፈርተን በደንብ ልንጠቀምበት ይገባልና እንደው አላህን እንፍራ እላለሁ ኢንሻአላህ መጨረሻ እጅግ አድርገን እናመሰግናለን ኡስታዝ ጥሪያችንን አክብራችሁ እዚህ ስለመጣችሁ መሰል ሐሳቦችን ስላጋራችሁን እጅግ አድርገን እናመሰግናለን
مرحبا ودنا የተከበራችሁ ተመልካቾቻችን ከውስጣታችን ጋር የነበረን ቆይታ ይሄንን የሚመስል ነበር ቡኻሪ ብራንድ ኮሌክሽኖችን እጅግ አድርገን እናመሰግናለን በሌላ ክፍል ከሌላ እንግዳ ጋር እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ